ሴትዮ እንቡርንቡር አትበይ። የኔም ቡርንቡር ማለት ከገረመሽ አሁን አምነን ይሰማና አንቺም ቡርንቡር ያሰኝሻል። ዛራ ያንን እንዳታደርጊ በእናትሽ። ከአንቺ ጋር ያደረግኳቸውን ነገሮች ክፍሌ ገብቼ ሳሰባቸው የእውነት እኔ ማድረጌን ራሱ እጠራጠራለሁ። በስሜት እርግጠኛ አይደለም በቃ እንደዚህ ሁኝ አላውቅም። ለዛ ነው ልጃችን ደህና ነው። አንተ ሰውዬ ልታሳብደኝ ነው እንዴ? የምታደርገው ነገር ሳይንስ ጭራሽ እያወራክ አትጉዳይ። አንቺ ምን አለብሽ? ሁለት ባላለሽ አንዱ ቢሞትብሽ በአንዱ ትጽናኛለሽ። ወይ ግን እስከ መቼ ነው የሰው ቤት ሰራተኛ ሆነን የምንቆየው? ያው ነገሮች እስከሚስተካከሉ ነው ሶኒያ ውዴ። እኔ ግን እውነትልሻለሁ ዛህራ መዳም መሆን በጣም ነው ያማረኝ። ያቺ ጦሰኛ ሴትዮ ትንሽ ከቆየች ሁላችንም በክራንች መሄዳችን ነው። ዛሬ ወይዘሮ ሙርዚና አልታጠበችም እንዴ? ቆይ ነርሷን ልጥራልህ። አንቺ እኮ ነሽ ሐኪም ሰላም እኮ ነሽ። ተው እንደዛ ትል ወገን። እኔ እኮ ምረጡ 3 ሰው ነው ቀይ ልብስ የለበሰው። ማን ነው ጫር የተደረገው? ማን ነው? አምነን ነው ወይስ ደግሞ ሞርዚና ነች ወይስ ደግሞ ዲና ነች ብዬ አንስቼ ነበረ። ዲና እንደማትሆን ደግሞ እርግጠኛ ነኝ። ምክንያቱም ፊዚካሉ ገዘፍ ያለ ወይም ደግሞ የአዋቂ ፊዚካል ስላለው ቀይ ልብስ የለበሰው ሰውዬ ማን እንደሆነ እስቲ ገምቱ። ኮሜንት ላይ ብያችሁ ነበረ። ሊሆን የሚችለው ከዛሃራ እና ከአምነን ከሁለቱ አንዱ ነው። ማን ነው ብያችሁ ነበረ። አብዛኞቻችሁ ኮሜንት ላይ ተሳትፏችኋል። እንዳሰባችሁት ሆኗል። እንግዲህ አምነን ነው ብላችኋል። ግን እንዴት አሰባችሁት? ማለት እንዴት አምነን ይሆናል ብላችሁ ልታስቡ ቻላችሁ? እንዴት ማለት ከአምነን ጋር ምንም አይነት የሚያበሳጫት አይነት ነገርም አልነበረም። ወይዘሮ ሙርዚና ከአምነን ጋር ምንም የሆነ የሚያነካካቸው አይነት ነገር ስላልነበረ ነው እንዴት እንደዛ ልታስቡ ቻላችሁ ያልኳችሁ። ማለት እንዴት ወደዛ እንዴት ይሄዳል ብላችሁ አሰባችሁ? ምክንያቱም ወይዘሮ ሙርዚና አሟት ነው ብትሉ እንኳን የሆነ ማለት መጥፎ ወይም ደግሞ የሆነ ምን ልበላችሁ በመሀላቸው የሆነ ጥሩ ነገር ከሌለ በስተቀር ልታደርጉ አይችልም። ምናልባት ጥሩ ነገር ባይኖር የሆነ ቂም አይነት ነገር ወይም የሆነ እርስ በርሳቸው ተዛዝኖ አዝኖ ምናምን ቢሆን አንዱ በአንዱ እንደዚህ አይነት ነገር ሊደረግ ይችላል። እንደዚህ አይነት ነገር ግን አላየንም እና እንዴት ልታደርገው ቻለች የሚል ጥያቄ ዛሬ ጠይቃችኋለሁ። መልሳችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የደር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬ ምድረ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትላንትናው ክፍል በጣም ገራሚ አይነት ክፍል ነበረ። አስደናቂም አይነት ክፍል ነበረ። አምነን በቃ ገባችለት ሞርዚና፣ ምንም ማድረግ አይቻልም። እንግዲህ ገባችለት፣ አስተኛችው። የሆነ ደስ ይል ነበር። በቃ ማለት ገርጂ ነበረ ቀረጻውም፣ ሆስፒታሉ በጣም ሌክጀሪ ነው። ታውቁታላችሁ ብዬ አስባለሁ። ሁሉ ነገር በቃ ያበደ ነው። እዚህ ድራማ ላይ ያለው ነገር እንዳለ በቃ በደንብ ነው እንትን እየተባለ ያለው። ማለት ምንድነው እየተጨነቁለት ያለው ከምሬ ነው። በቃ ማለት ይሄ በትልቅ አይነት ፕሮዳክሽን እየተሰራ ያለ ድራማ ነው። እኔ እንደዛ ነው የምረዳው። መቼም እዚህ ትልቅ ሆስፒታል ውስጥ ራሱ ገብቶ ቀረጻ ማድረግ እንደዚህ ቀላል ነገር ሊሆን አይችልም። ምክንያቱም ትልቅ ፕሮዳክሽን ካልሆነ በስተቀር እነሱም ፈቃደኛ አይሆኑም። ዝም ብሎ ለዩቲዩብ ድራማ ነገር ምናምን ማንም እንደዚህ ፈቃደኛ ሆኖ እሺ አይላችሁም። ገብቷችኋል? ገርጂ ያለው ትልቁ ማን እንደሆነ መቼም ታውቃላችሁ። እኔ ለምን ፕሮሞሽን እሰራለሁ በነፃ ስሙን አልጠራም። ክፈሉኝ፣ እኔም ትልቅ ሆነ እንግዲህ ምን ሆናችሁ ነው። ብቻ አሪፍ ነበር የትናንትናው ክፍል። በተለይ ላይቲንጉ፣ አቀራረጹ፣ ያለው ሁኔታ፣ ድባቡ በጣም ያበደ ነበረ። እኔ ይሄ ድራማ የሀገር ውስጥ ድራማ ቢሆን ኑሮ በቃ እኔ እንጃ የትየለሌ ነው። በቃ ሁሉን ጥሶ ነበር የሚሄደው። ማለት ታሪኩ ምናምን ይሄ የኢትዮጵያ ታሪክ ቢሆን ወይም ደግሞ አዲስ ታሪክ ቢሆን ያልተሰራ ወይም ከድር ድራማ ወይም ከቱርኩ ምንድነው ከፈረንጆቹ ድራማ ላይ ባይመጣ ኖሮ ያበደ ድራማ ይሆናል ብዬ አስባለሁ። እውነት ለመናገር ዞሮ ዞሮ ይሄም ለክፉ አይሰጥም። እኔ ተመችቶኛል። በትላንትናው ክፍል አምነን
ለጥ ብላለች። እንግዲህ እኔ የእሱ ለጥ ማለት ብቻ ሳይሆን እሱ ጋር መጥተው ጄሪና ሙስጠፋ ልጄ ልጅሽ ምናምን አታፍሩም እንዴ እናንተ? እንደው ትንሽ እንኳን አታፍሩም ወይ? ሌላው ቢቀር አታፍሩም? ነውር እኮ ነው። የምሬን ነው እንዴ። እሺ ቢነቃስ ወይም በሰመመን ምናምን እኔ ሰምቷቸዋል ብዬ ነው የማስበው። እንደውም ቢሰማቸው በጣም ጥሩ ነው። ቢሰማቸው ጥሩ ነው። ግን እኔ የሰማቸው አይመስለኝም። ነገረ ስራውን ነው የምላችሁ። እና እዛ ጋር እያደረጉ ያሉ ነገሩ ምንም አልተመቸኝም። እንደገና ደግሞ የአምነን ጓደኛም ሙስጠፋን ምን አለ? አባብላት፣ አንተ እሷን አባብላት ምናምን። ያ ቃል ማለት ነው ይሄን ነገር ምንድን ነው አላማውስ? ምንድን ነው እየተካሄደ ያለው? ገብቷችኋል ጋይስ? እኔ ምንም ልረዳው አልቻልኩም። ደግሞ ማስመሰሏ ማለት ልጇ የእሷ እንዳልሆነ ማለት የእሷማ ነው የአምነን እንዳልሆነ ታውቋለች። ልጁ የሙስጠፋ እንደሆነ እኮ ታውቋለች እኮ ጄሪ ታውቋለች። እያወቀች ግን ልጃችንን እናሳድጋለን፣ ልጃችን ትዬ ልጃችን፣ ኧረ እባክሽ ይሻልሻል። እኔ ምሬን ነው። እኔ አላልኩም ግን እሺ፣ እኔ የለሁበትም። 90% ወላጆች ወይም ደግሞ አባቶች የሰው ልጅ ነው የሚያሳድጉት። 3 ልጅ ካላቸው ቢያንስ ከ3ቱ ወይ አንዱ ነው የሱ ወይ 2ቱ ነው የሱ፣ አንዱ የሌላ ሰው ነው። አብዛኛው ሰው የሚያሳድገው የሌላ ሰው ነው፣ የራሱን ልጅ አይደለም። ከፈለጋችሁ አስመርምራችሁ ድረሱበት ብሎ አንድ ሰው እንትን ላይ ሲያወራ ነበረ ቃለ መጠይቅ ላይ እና እሱ ነገር በጣም ገርሞኛል። እና እኔ በስራ አጋጣሚም የሆነ የተወሰነች ነገር አይቻለሁ እና ያን ነገርና ሰው ያወራው ነገር በቃ አንድ ላይ እንትን ስለው በጣም እንትን አለኝ፣ በጣም ነካኝ እና ልክ ነው እኮ አልኩኝ እውነት ለመናገር። እና ሁሉንም ማለት አልችልም፣ አላቅም። ያልታወቀ ነገር ደግሞ ሁሉም እንደዛ ማለት አልችልም። እኔ ሰውየው እንዳለው 90% ማለት አልችልም፣ ግን እኔ ብዙ ሰው እንደዛ ነው ብዬ ነው ማስበው። እሱን ከሰማ በኋላ ደግሞ ሰሞኑን አንድ ትኩሳት ነበር፣ አይታችሁ ከሆነ ቃለ መጠይቅ ምናምን ነበራቸውና አንድ ልጅ የሱ ነው፣ 2ቱ ልጆች የሱ አይደሉም። እና ከዛው ቃለ መጠይቅ ላይ ዲኤንኤ ተደርጎ ምናምን ዲኤንኤ ማረጋገጫ ሰጥቶ አንድ ልጅ ብቻ ነው የሱ፣ ሌላ 2ቱ የሱ አይደለም፣ ከሌላ ሰው ነው የወለደችው። እና እንደዚህ ማለ እስክንል ድረስ ማሰብ ያለባችሁ ጋይዝ ይህን ነገር አይደለም። እዚህ ጋር አሁን ለምሳሌ እንደዚህ ሶሻል ሚዲያ ላይ ከወጡ በቃ ብዙ ሰው እንትን ይላል። ባለፈው ሰውየው ስላወራ ብቻ ብዙ ሴቶች ቲክቶክ ላይ ወጥቶ ቪዲዮ ሰርተዋል። ይሄ ሰውዬ እንደዚህ ካወራ በኋላ ባሌ በቃ ከኔ ጋር እንደ በፊቱ እያወራን አይደለም፣ እንደ በፊቱ እንትን የለም፣ ከኔ ርቆ ነው የሚተኛው፣ በቃ የሆነ ተቀያይሯል፣ ባህሪው ተቀያይሯል፣ ድሮ የሌለው ነገር ማምጣት ጀምሯል ብሎ በጣም ብዙ ቲክቶክ ላይ ቪዲዮ ተሰርቶ ነበረ። አሁን ደግሞ አስቡ፣ ይሄ ሰውዬ የሌላ ሰው ልጅ 2ቱ የሱ አይደሉም አንዱ የሱ ሆነ ተብሎ በዲኤንኤ ምናምን ተረጋግጦ ከሰሞኑን ትሬንድ ነበረ። የባለፈውን ነገር ያረጋግጥላቸዋል። በዚህ ኬዝ የተነሳ እንደዚህ ሶሻል ሚዲያ ላይ አይውጣ እንጂ በጣም ብዙ ሰዎች ዲኤንኤ እናስመርመራታቸው አይቀር። ከምሬን ነው የምላችሁ። በተለይ ትንሽ ጥርጣሬ ያለው ሰው በቃ ይህን ነገር በቃ በእርግጠኛ ሆኜ ነው የምነግራችሁ ሄዶ እንትን ባይ ለሚስቱ ሳይነግራትም ቢሆን ልጆቹን ወስዶ እሱ የኔ ናቸው አይደሉም የሚለውን ነገር በደንብ ቼክ ያደርጋል ብዬ ነው ማስበው። ከምሬ ነው የምላችሁ። እና በጣም ብዙ ሰው ሳናውቀው ውስጥ ለውስጥ ብዙ ነገር ተፈጥሯልላችሁ ፈልጌ ነው። እና ጥንቃቄ አድርጉ ነው እያልኳችሁ ያሉት። በተለይ ደግሞ ተራርቃችሁ የምትኖሩ ለስራ ከሀገር ውጭ የምትኖሩ በአመት በ2 ዓመት የምትገናኙ እንዲሁም ደግሞ ሹፌሮች ምናምን ከሆናችሁ ደግሞ ፊልድ እየሄዳችሁ ሳምንት ወር ምናምን የምትቆዩ ሰዎች ቴክ ኬር፣ ራሳችሁን ጠብቁላችሁ ፈልጌ ነው በዚሁ አጋጣሚ። እና ይቺም ከሙስጠፋ ሆፕ ብላ እዚህ ጋር ልጅህ ነው እንዴ እንደው አታፍሩም እንዴ? እኔ ምሬን እኮ እፍራትም ጋር ነውር እኮ ነው። የምሬን እኮ እና የመጨረሻ እኮ ነውር እኮ ነው እንዴ። አታፍሩ? ምን በወጣ ያቷ አከሌ ልጅ እኔ ምን በወጣው ላሳድግ። እኔ ግን እንትን ላይ የቀረበው ሰው በቃ ትክክለኛ ሰው ልጆቹን የትምህርት ቤት የዚህን ወር ያው ትምህርት ኦልሬዲ ይዘጋ ስለደረሰ የዚህን ወር የትምህርት ቤት ክፍያ የሚከፍልልኝ
አጥቻለሁና ከትምህርት ቤት ሊያቋርጡ ነው። ያው 1 ወር ነው የቀረው፣ ግን የዚህን ወር ካልከፈሉልኝ ልጆቹ ከትምህርት ሊስተጓጎሉ ነው። ስለዚህ የሚያግዘኝ ሰው ካለ ጠይቅልኝ አለች። ደፋር ነች ሴትዮዋም፣ ደፋር ነች፣ አይናውጣ ነች። ጠይቅልኝ የሚያግዘኝ ሰው ካለ ብላ እዛው እንትን አለች እና ባለቤቷ ችግር የለውም እኔ ሰው አይን እንዲያዩ አልፈልግም፣ ልጆቼ የሚከፍላለው ከዛም በላይ ማድረግ ያለብኝን አደርጋለሁ። ዛሬ ልጆቼን እንዳልሆኑ ስላወቅኩ እንደዚህ መንገድ ላይ አልተዋቸው ምናምን ብሎ አለና በጣም በቃ አስገረመ። የምሬ ነው። ማንም ሰው እንደዚህ አያደርግም። እንደው ብሾታት ሁላ ደስ ነው የሚለው ሌላ ሰው ቢሆን እና በጣም ትልቅ እድሜም ከፍ ያሉ ሰው ስለሆኑ በቃ ሁሉን ነገር የሚያስተውሉ ወይም ደግሞ የተረጋጋ እድሜ ላይ ስላሉ ይመስለኛል እንደዛ ብሎ በቃ በጣም ብዙዎቻችን አስደንቆ ነበር ያ ነገር። ከሁሉ ደግሞ የእሷ እርዱኝ ማለቷ ማለት አለማፈሯ የምሬ ያሳፍራል አይባልም። አሁን እኔ ጥፋቴን አውቄ የሆነ ነገር ውስጥ ገብቼ እንዴት ነው እዛ ሶሻል ሚዲያ ላይ ቁጭ ብዬ እንዴት ነው እርዱኝ ብዬ ማወራው? ማንስ ይረዳኛል እንዴ? ምን ሆናችሁ ነው እናንተ? ያንቺ ሳይና ወጣ ብቻ። እኔ አልፈርድም፣ ፈራጅ አይደለሁም። ፈራጅ እሱ ነው፣ እኔ አያገባኝም በዚህ ጉዳይ ላይ። ግን ያው የራሴን አመለካከት ነው። ፍሩ ልላችሁ ፈልጌ ነው። ደግሞ እሺ ከሆነስ ሆነ፣ ልጅ እስኪመጣ ድረስ ለምን ፈልገው አይዶን እኔ ግራ ይገባኛል። የምር ልጅ ከአንድም 2 ልጅ እስኪመጣ የሰው ልጅ እስኪመጣ ድረስ ለምን እዛ ድረስ መሄድ አስፈለገ? ብቻ ከባድ ነው። አንዳንዴ ዝም ብዬ ሳስበው እኔ ግራ ይገባኛል። እኔ ያኛውን ትቼ ሌላውን ድራማ ማውራት ጀመርኩ አይደለ? እንደርን ትቼ ብቻ በትናንትናው ክፍል አሪፍ ነበረ። አምነንና ቤሌን የነበራቸው ነገር ምናምን ብቻ ደስ የሚል ነገር ነበረ። እኔ እንዴት እንደሚሆን አላውቅም የነሱ መጨረሻ። እስቲ ብቻ እናየዋለን። ዛራ በትናንትናው ክፍል ጉዱን ሰምታለች። እሷን ሴትዮ እንዳይልኳት እንደ ሞርዚኗ ከሞርዚና የተረፈችዋን እንዳይሰጧት፣ ያቺ መድኃኒቷ አለች አይደለም፣ እሷን እንዳይግቷት ማለት እንዳይሰጧት ለዛህራ እና እሷንም እንዳያጨልሏት። እሱን ፍሩልኝ፣ የምሬን ነው። እኔ እንደውም ወደ ቤት ይዟት ሲሄዱ በቃ እዛ የሆነ ነገር ሊያደርጓት ነው እንደ ብዬ ተጠራጥሬ ነበረ። ግን ምንም ያደረጓት ነገር የለም። ነገር ግን እኔ አይቀርላትም ማለት ዛህራንም የሆነ ነገር ማድረጋቸው የማይቀር ጉዳይ ነው። ግን ከዛ በፊት እንዳትቀደም ሜርሲ ምን ልሰራ እንደሆነ ባላቅም ሞርዚና ጋር ግብት አለች። ከገባች በኋላ ደግሞ በሩ አልከፈት አላት። ለምን አልከፈት እንዳለት አላቅም። ኋላ ማን እንደዘጋ ጠብቆ እኔ አላቅም። ብቻ ገባች ሄዳ ደግሞ እንጠጥ እያለች ነው የገባችው። ይጠራል እንዴ ጋይስ? እሱ ራሱ ተያይዞ እንዲሄዱ ነው እንደ የሰጣቸው። ያ የባለፈው ሰው እያለ መድኃኒቱ ያመጡበት ቦታ ተያይዞ እርስ በርሳቸው እንዲጠፉ ነው እንደ የሰጣቸው። ምንድን ነው ነገሩ? አልገባኝም። እና ምን ታረጋታለች ሞርቲና? እቺንም ወይም ደግሞ ሜርሲንም ይዛ ሸከተፍ ታረገው ይሆን ወይም ደግሞ ጫር ታረጋት ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደው እንደሱ ብታረጋት ጥሩ ነበረ። የእጇን በእጇ አገኘች እንደማለት ነው። ምክንያቱም ሀሳቡን ያመጣችው ራሷ ነች አይደለ? ዋጋ መክፈል አለባት ብዬ አስባለሁ። እንደዛ ላደረገችበት ነገር ዋጋ መክፈል አለባት ብዬ አስባለሁ። ደግሞ ሞርዚና ሜርሲ ላይ ቂም ስለያዘች ስለማትወዳት ምናምን ይህንን ነገር ለማድረግ ወደኋላ አትልም ብዬ አስባለሁ። ማለት ወደኋላ አትልም፣ በቃ እድሉን ካገኘች ትጠቀማለች ብዬ ነው የማስበው። ማለት አምነንን የጫረች ሴትዮ ለሜርሲ ትሳሳለች ማለት እኔ አልችልም። ስለዚህ የሆነ ሰው መጥቶ ካላስጣላት በስተቀር ዋጋዋን ነው የምታገኘው። እኔ እንደዛ ነው የሚሰማኝ። እስኪ የእናንተን ሀሳብ ኮሜንት ላይ ደቅ አድርጉልኝ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። እናንተ የምትጨምሩልኝ ነገር ካለ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በጣም ወዳችኋለሁ። ወይንካችሁ እንደውም ዛልፏችሁ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌሊታችሁን ብሩ ይሁንላችሁ እያልኩኝ በዚሁ ተሰናበትኳችሁ። ፒስ። እና በትናንትናው ክፍል ትንሽ የሆነ ግር የሚል አይነት ክፍል ነበረ። ከዛ ውጪ ጩጪዋ መታለች። ጩጪዋ መምጣቷ ወይም ዲና መምጣቷ አሪፍ አድርጎታል። በተለይ ከሜርሲ ጋር የነበራቸው ነገር ደስ ይል ነበረ። ሜርሲ ወድቃ እንግዲህ እነ ሞርዚና ሙድ መያዣ አድርጓታል። በቃ
በስመ ማሸት፣ በስመ የተሰበረውን መጠገን በቃ በደንብ አድርገው የባለፈውን እልህ ተወጥቶባታል። እሰይ እንኳን ተወጡባት በሉ። ትችላላችሁ፣ መብታችሁ ነው፣ ማንም አይከለክላችሁ። ነገር ግን አትሉም። ሜርሲ ነች ወይስ ደግሞ አምነን ነው የተወጋው? ምን ታስባላችሁ? መጨረሻ ላይ ድራማው ሲቋረጥ የሆነ ሰው ተወግቷል ወይስ ማን ነው? ወይስ ሶሊያ ልጅ ነው? ማን ነው? ማንን ነው ወይዘሮ ሰማን እንደዛ ያደረገችው? ማንን ነው እንደዚህ ያደረገችው? ሰማን ሳትሆን ሞርዚና። እሺ ምክንያቱም ሰማን ካረፉ ቆዩ አይደለ? ሞርዚና ማለት ነው። እና ማንን ነው እንደዛ ያደረገችው? እስኪ ሀሳብ ማን ይመስላችኋል? አምነን ነው ወይስ ደግሞ ሜርሲ ነች ወይስ ደግሞ የወይዘሮ ሶሊያ ልጅ ጠባቂውን ነው? ምንድን ነው የተፈጠረው እዛ ጋር? እስኪ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እንደኔ ግን እኔ ምንም ልረዳ አልቻልኩም። እውነት ለመናገር ትንሽ የሆነ ወሰብሰብ ያለ ነገር ነው። ልብሱን ስታዩ ቀይ ነው። አምነንም ቀይ ነገር ለብሶ ነበረ እንዳያችሁት ድራማው ላይ። ከዛ በዘለለ ደግሞ ዛህራም እንደዛው ቀይ ፎጣ ለብሳ ነበረ። ሌላኛው ደግሞ ቀይ ለብሶ የታየው ቀይ ባይሆንም ጩጭዋ ነች። ጩጭዋ ግን አይደለችም፣ ምክንያቱም ቁመት ስለነበረ ወይም ደግሞ ፊዚካሉ ትልቅ ስለነበረ መጨረሻ ላይ ያየ ነው። እሱን ማየት ትችላላችሁ። ያው ቀይ የለበሱት ዛህራ እና አምነን እና ዲና ናቸው። ሶስቱ ናቸው። ከሶስቱ ግን በፊዚካል የሚመስለው ቀይ የለበሰው አምነን ነው የሚመስለው። ነገር ግን አምነን ይሆናል የሚል ሀሳብ የለኝም። እናንተ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ማንን ነው እንደዛ ያደረገችው? እና የዚህ ነገር ጉዳይ ደግሞ ወይም ደግሞ እዚህ እጅ ላይ የማን እጅ አለበት ካላችሁ የሲፈን እጅ አለበት። እኔ ሲመስለኝ ሜርሲን እንደዛ ያደረገቻት ይመስለኛል። ሜርሲን ጫር ያደረገቻት ይመስለኛል። ለምን እንደዚህ እንዳልኳችሁ ታውቃላችሁ? ሲፈን ገብታ ብቻዋን አውርታታለች። ምን እንዳወራቻት ይፋ የሆነ ነገር የለም። ገብታ ስትወጣ ብቻ ነው ያየ ነው። ስለዚህ ጫር ማድረጊያውንም ያቀበለችው ማነች? ሲፈን ነች። እንደዚህ እንድትሆንም ወይም ደግሞ ሞርዚና እንደዚህ እንድትሆን መድኃኒት ምናምን ተጠቅመው ይህን እንዳደረገችባት አድርጋ ሜርሲን አላካባታለች ማለት ነው። ስለዚህ ሜርሲ መታ ሞርዚናን ለመጠየቅ ወይም ደግሞ የሆነ ለማበሳጨት ስትመጣ ያቺ ይዛ ገባችላት ማለት ነው። እኔ እንደዛ ነው ያሰብኩት እንጂ አምነን ይሆናል ብዬ በፍጹም አላስብም። ላይክ ለማደናገር ይመስለኛል ቀይ ልብስ ለብሶ መጨረሻ አካባቢ ላይ እየታየው አምነንም ይመስላል። እንዲሁም ደግሞ ቀይ የለበሱ ሶስት ናቸው። ወይዘሮ ዛህራም ነበረች፣ ዲናም ነበረች። ስለዚህ ሌላ አካል ማለት አልችልም። እኔ የምጠራጠረው ሜርሲን ነው እንጂ ጥበቃውም ወይም ደግሞ የሶሊያ ልጅም ሊሆን አይችልም። እንደዛ ነው ማስበው። የተረዳሁት እንደዛ ነው። እኔ የእናንተን ሀሳብ ኮሜንት ላይ ደቅ አድርጉልኝ። ከዚህ በዘለለ በትናንትናው ክፍል ምንም ለየት ያለ ነገር እንደ እውነቱ አልነበረም። በቃ የሆነ ዝም ብሎ የሚሄድ አይነት ነበረ። በተለይ አምነንና ቤሊን መካከል ይሄ የራሳቸውን ጊዜ ያሳለፉበት ምናምን ሲጫወቱ ምናምን ያነ በቃ ሲታይ የነበረው የሆነ ላይክ የተለየ ነገር አልነበረም። እንደ እውነቱ ቤሊንን ትላንት አይታችሁታል ጋይስ? በደንብ እስኪ ያያችሁ እንደው ሀሳባችሁን እንደው እንትን በሉልኝ። ማለት የሆነ እኔ እንደዛ አስቤ አላቅም። ማለት ቀጫጫ ነው የምትመስለኝ፣ ሙሉ ቀጭን እና እንትን ነበር የምትመስለኝ እና ትላንትና ግን ውሃው ላይ ምናምን እንትን ሲሉ የሆነ ነገር ጉልቶ ታይቶኛል። እንደ እውነቱ ብቻውን ታይቶኛል። ለምን እንደሆነ አላቅም። እንዴት ነው ነገሩ? ምንድን ነው እሱ? እስኪ የገባችሁ ሰዎች እንግዲህ ገብቷችኋል። እስኪ ኮሜንት ላይ ሀሳባችሁን አስቀምጦልኝ እና ምን ትላላችሁ የዚህን ነገር ጉዳይ እና የሁለቱ ነገርስ እንዴት ነው? እናንተ ፈቃደኛ ናችሁ እንደዚህ እንዲሆን? የእነሱ ጉዳይ እንደዚህ እንዲሆን ፈቃደኛ ናችሁ? ማለት አንድ ነገር ሳያልቅ እንደዚህ መሆን አለበት ብላችሁ ታስባላችሁ? አሁን በእርግጥ ፊልሙ ከሌላ ሀገር ወይም ደግሞ ከኛ ውጭ የሆነ ሂስትሪ ነው የተጠቀሙት። ማለትም ከሌላ ፊልም ነው የመጣው። ድር የሚል ሌላ ድራማ አለ፣ የፓኪስታን ቱርክ ምናምን ብቻ ከሀገር ውጭ የሆነ
ፊልም ላይ ነው ወደ አማርኛ የተገለበጠው። ያን ሂስትሪ ስታመጡ ደግሞ ከኛ ትንሽ ያፈነግጣል ብዬ አስባለሁ እና ለሱ ነገር ጥንቃቄ ብታደርጉ በጣም አሪፍ ነው እላለሁ። እኔ እንደ ራሴ ነው እንደ ሀሳብ ማለት ነው። በተለይ ጄሪ እና ሙስጠፋ ፋል ቅድም አንስቼዋለሁ። በሁለቱ መሀል ያየነው ነገር እኔ ምንም አልመሰጠኝም። እንደእውነቱ ምንም እንትን የሚል ነገር የለውም ማለት እሷ የሆነ እንዳልፈለገች አይነት ምናምን። ከዛ ድር በትላንትናው ክፍል የሚያበሳጭ አይነት ክፍል ነበር የነበረው። እውነት ለመናገር እኔ አልተመቸኝም። በተለይ እነ ሜር ሲሄዱበት ቦታ ምናምን ጨነቀኝ። ጭንቅ አለኝ። በቃ የሆነ ነገሩ ጨነቀኝ። እንዴ እንደዛ ነው እንደ ቤቱ ራሱ ጋር አይቼው አላውቅም። እና የሆነ ቀን አንድ ቀን ሄጄ የሆነ ባየው ጥሩ ነው ብጉበኛው ጥሩ ነው። ያው ስላችሁ ሄጄ የሆነ ነገር ለማድረግ አይደለም። እኔ ሙጠንጢሙን ፈልጌው ሳይሆን ሙጠንጢሙን ለማፍረስ ነው የሚሄደው። እንዴ ይቻላል ግን እንደዚህ ጋይስ፣ ቆይ አሁን እንደነዚህ አይነት ነገሮችን እናንተ ትቀበላላችሁ? ለምሳሌ አሁን በዚህ ዘመን ላይ ያላችሁ ሰዎች እንደነዚህ አይነት ነገሮች በህይወቴ ይፈጠራሉ፣ በህይወቴ ይሰራል ብላችሁ ታስባላችሁ? ቤተሰቦቻችን ምናምን ያውቁታል እንደነዚህ አይነት ነገሮችን ስላሳለፉበት። ኢቭን ደግሞ የእነሱ እናት አባቶች እንደዚህ አይነት ነገር ውስጥ ስላለፉ በቤታቸው ስለሚያከብሩ ልክ እንደሆነ እንደ ሃይማኖት ተቀብለውት ስለሚኖሩ በዛ ህይወት ውስጥ ስላሉ በተለይ አሁን ለምሳሌ በእኔ እናት በኩልም በእኔ አባት ቤተሰቦች በኩልም ተመሳሳይ ነገር አለ። የእነሱ ቤተሰቦች ምናምን እንደዚህ አይነት ነገር ናቸው እና እንትን ይላሉ። በቃ የሆነ በዓላት ምናምን ጠብቀው የሆነ ነገር እንትን ይላሉ። ቅቤ የሚቀቡ አሉ፣ ዛፍ እንትን የሚያደርጉም አሉ። እና አሁን ይሄ የነሱ እንትን አቴንሽን እኔን ሊያገኝ ይችላል ወይ የሚለውን ነገር ብዙ ጊዜ ብዙዎችን ያከራክራል። እና እኔ አልቀበልም እንደዚህ አይነት ነገሮችን። በህይወቴ ምንም ነገር ሊያደርገኝ አይችልም ብዬ አምናለሁ። ምክንያቱም እኔ ከሱ ጋር አይደለሁም፣ ህብረት አላደርግም ከዛ ነገር ጋር። ህብረት ለምታደርጉት ሰዎች ነው መጥፎ ሊሆን የሚችለው ብዬ ማስበው እንጂ አምላክ ላላችሁ ጌታ ከኔ ጋር እስካለ ድረስ እኔ ምን ልሆን ይችላለሁ? የአቶ ሙጠንጢም እኔ ሊያገኘኝ አይችልም። ለምን በስጋ በሽሮ አይሰጠኝም? ችግር የለብኝም። እኔ ገብቷችኋል አይደለ? የሚጠብቀኝ አይተኛም አያንቀላፋም ይላል እና ይሄ ቃል በእኔ ይሰራል ብዬ አምናለሁ። ምንም ሊፈጠር አይችልም በህይወቴ። ኢቭን ደግሞ ብዙም ወጥቼ ስላየሁት ሊደንቀኝም አይገባም ልላችሁ ፈልጌ ነው። ግን